ግንቦት 23 ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር እነሱ እምነት ተክሊል አይፈርስም እኔ ግን አፍርሼ ነው የመጣሁት ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው በቃ አንቺ እሱን ነው የምታመልኪው አዎ አመልከዋለሁ እጠራሃለሁ በጣም ነው የምጠራክ መንገድ ላይ እጠራሃለሁ ዘማሪው ከወረደ በኋላ ዘማሪው የረገጠበት ቦታ ይጠረጋል ፕሮፌቱ እንዲገባ በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል ስሟን ይነግረኛል ብዬ አስባለሁ ይሄን ያረግሽ ሴት ወልደሄው የሚባል አይደል ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን ይደፈሩ ናቸው እና ይሄንን ስመለከት አንድ ያስተዋላችሁት ነገር ምናልባት ካለ እዚህ ጋር በተመለከቷቸው አብዛኞቹ አካላት መስቀልን ያነገቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ናቸው ሁለት ሼኮች ወደ ክርስትና መጥተዋል የምርጫ ቅስቀሳ የኛን ፓርቲ ምረጡ ሰላም እንዴት ናችሁ አዳዲስና ወቅታዊ ቪዲዮችን ይዤላችሁ ወደ እናንተ መጥቻለሁ ግንቦት 23 ማለትም ዛሬ ሌሊት ከባድ የሆነ ጦርነት ሊያስነሱ የሚችሉ ሰዎች እንዳሉ እየተጠቆመ ይገኛል የተፈራውም ደርሷል ፓስተሩ በአደባባይ እየተመለከ ይገኛል ጋዜጠኛ ሶፎንያስ ላይ በደል የፈጸመችበት ግለሰብ በህግ ቁጥጥር እንድትውል ተጠይቋል ሙስሊሞች ኦርቶዶክሳውያን ከ10 ዓመት በታች ያሉ ሴቶችን ይደፍራሉ ሲሉ ተቃውሟቸውንም አስነስተዋል ታላላቅ ሸኮችም ኦርቶዶክስ ሃይማኖትን ተቀብለዋል አባቶችም ምርጫ እያካሄዱ ይገኛሉ እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ እዚህኛው ቪዲዮ ጀምር እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን ይደፈሩ ናቸው እና ይሄንን ስመለከት አንድ ያስተዋላችሁት ነገር ምናልባት ካለ እዚህ ጋር በተመለከቷቸው አብዛኞቹ አካላት መስቀልን ያነገቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ናቸው መስቀልን ያደረጉ አካላት ናቸው አስተውላችሁ ከሆነ ግን በፕሮፓጋንዳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃን ልጅን አግብተዋል ሙስሊሙ በእስልምና ህፃን ልጅን ማግባት ይቻላል ምናምን ይላሉ በተግባር ግን እነሱ ህፃናትን የሚደፍሩት እነሱ ናቸው እኔም ተከታዮቼ መሀይሞች ነን የሚለው ለምንድን ነው ፕሩፍ የምታደርጉልን እናንተ ኡስታዞች ግን በመጀመሪያ ደረጃ ይሄ ሰው ምን እያለ ነው በዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አማኞች መስቀል ያነገቱ ክርስቲያኖች ደፋሪዎች ናቸው በብዛት ብሎ እየተናገረ ነው ይሄንም ደግሞ ተጠቅሞ ቤተክርስቲያንን እየወከላት ነው በእነዚህ ሰዎች እና ምን ማለት ፈልገው ነው ነብዩ መሐመድ በ6 ዓመት አይሻን አጭቶ በ9 ዓመት ተገናኛት ትላላችሁ እንጂ ክርስቲያኖች ናቸው ብዙ ህፃናትን የሚደፍሩት ብሎ ቤተክርስቲያኒቱ ደፋሪነትን ታስተምራለች ወደ ማለት እያጠጋጋ ያለ አንድ ተራ ኡስታዝ ነው እና ይሄንን ስትናገር እያሰብክ እንዳልሆነ ተስፋ አደርጋለሁ እቺ ቅድስት ቤተክርስቲያን በስራ ደረጃ እንደሚል ስርዓት ትእዛዝም ህግም የላትም እናንተ ግን ቁርአናችሁ ላይ ዋናው የሃይማኖታችሁ መስራች ነብዩ መሐመድ ይሄንን አድርጎ አሳይቷቸዋል እኛ ግን እንዲያደርጉ ያሳየን ማንም ሰው የለም በመጻፍም በስርዓትም ደግሞ አልተጻፈልንም ማንም ግለሰብ ተነስቶ ስሜቱ ስለፈላበት ህፃናትን ተነስቶ ሲደፍር ቤተክርስቲያን አዘዋለች ማለት አንችልም ይሄ ሰው በራሱ አይምሮ የማይሰራ የቤተክርስቲያን ዕውቀት የሌለው ሰው ነው ስለዚህ ይሄንን ግለሰብ አምጥታችሁ ከቤተክርስቲያን አጠጋግታችሁ ቤተክርስቲያኒቷ ደፋሪነትን ታበረታታለች አንዳንድ ፌሚኒስት ነን የምትሉ ሴቶችም ስትናገሩ ሰማሉና እቺ ቤተክርስቲያን ለቀቅ አድርጓትኝ ያላለችም ብላለች ያላደረገችውን አድርጋለች አትበሉ 1 2 3 4 ብዙም የሆኑ ግለሰቦች ተነስቶ ያደረጉትን ነገር ከሱ አግወተው ስርዓቷን ጥሶ የፈጸሙትን ስራ ቤተክርስቲያን አዛለች ብሎ መናገር ደፋርነት አላዋቂነት ድንቁርናም ጭምር ነው ስለዚህ ይሄንን አስተሳሰባችሁን አስተካክሉ እኛ በህግም በመጻፍም በስርዓትም ይሄ ነገር አልተሰራልንም እንደ አንድ ሰው ደግሞ ከሃይማኖት ውጭ ወጣ ብለን ብናይም አንድ ህፃን አይደለም አንዲት ሴት ለራሱ ያለ ፈቃዷ ግንኙነት ማድረግ በፍጹም የተከለከለና ጸያፍ ስራና ተግባር ነው ስለዚህ እቺ ቤተክርስቲያን እንዲህ ብላ ያዘዘችበት ቦታ የለም ግለሰቦች ስለሰሩት ደግሞ ቤተክርስቲያን አድርጉ ብላለች ብሎ መናገርም ተገቢ አይደለም ስለዚህ አገናዝቡ ቤተክርስቲያን ላይ እኛ ያለን መቼም እንደማትቀጥፉባት እኔ እናገራለሁ በማስረጃ ለማውራት ሞክሩ ግለሰብን ከቤተክርስቲያን ለጥፋችሁ የቤተክርስቲያኒቷን ስም ለማጥፋት ረጅም ርቀት አትሄዱ ምክንያቱም እኛ በቤተክርስቲያን እንለካለን እንጂ እኛ ግለሰቦች ቤተክርስቲያንን አንለካትም ቤተክርስቲያን ሰፍራ ቆጥራ ለከተ ያስቀመጠችው ህግ አለ ከዛ ህግ ፈቀቅ ብለን ወረደስ እንገኝ እኛ ተጠያቂዎች እንሆናለን ቤተክርስቲያን አስተምራናለች መክራናለች ህይወትን መንገድ አሳይታናለች ግን ደግሞ አምላካችን እንደተናገረውም እጃችንን ወደ እሳት ወይም ወደ ውሃ እንድንሰድ ነጻ ፈቃድ ተሰጥቶናል ከህጓ ወጥተን ኮብልለን እኛ ኃጢያትን በደልን ስንሰራ ቤተክርስቲያን ስሩ ብላን ሳትሆን የራሳችን ስሜት ገንፍሎብን በራሳችን ተነሳሽነት ያለምንም ትእዛዝ የፈጸምነው ድርጊት እንጂ ቤተክርስቲያን ስሩ ብላ ያዘዘችን ድርጊት አይደለም ስለዚህ ሁሉ ሰው በየግለሰብ ይጠየቅበታል እንዲህ ሴቶችና ህፃናትን የሚደፍሩ ሰዎች በመጀመሪያ ደረጃ ፈሪሃ እግዚአብሔር የሌላቸው ጭራሽ ቤተክርስቲያንን የማያውቁ ስሜታቸውን የሚከተሉ ከሰው ጎራ የወጡ እንስሶች ናቸው በእኛ
የቤተክርስቲያን አስተምህሮ። ስለዚህ ይሄንን አውቃችሁ ከቤተክርስቲያን እጃችሁን ብታነሱና የራሳችሁን በደንብ ብታጠሩ መልካም ነው። ነብዩ አይሻን በ9 ዓመቷ እንዳገባት መጽሐፋቸው ላይ አለ። የነብዩን ሱና መፈጸም ደግሞ እነሱ ስለሚኖርባቸው ይሄ ነገር አሁን ላይ ድረስ እየተካሄደ እንደሆነ የቪዲዮ ማስረጃዎችና የተለያዩ መረጃዎች አሉ። ነገር ግን ይህንን ጉዳይ ወደ ኦርቶዶክስ ሃይማኖት በማምጣት ኦርቶዶክስ ሃይማኖት ይህንን ነገር እንደምትፈቅድና የኦርቶዶክስ አማኞች ይህን ነገር እንዲያደርጉ እንደምታደርግ በማስመሰል ይሄ ኡስታዝ እየቀጠፈ ይገኛል ማለት ነው። የራሳቸው የሃይማኖት መጽሐፍ ላይ ደግሞ የተለያዩ አላስፈላጊ ነገሮች በተለይ ደግሞ ሴት ልጅ ላይ አላስፈላጊ ነገር እንዲደረግ ተጽፏል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሙስሊሞች በዓለም እንዲበዙ በትንሣኤ ቀንም ከሌሎች ነብያቶች የኔ ተከታዮች በቁጥር እንዲበልጡ ዘር የምትሰጥ ሴት እንጂ አታግቡ በማለት ሙስሊም ወንዶች ከማግባታቸው በፊት ዘር የምትሰጥ ሴት መሆኗን ቼክ አድርገው ማግባት እንዳለባቸው እና ካገቡ በኋላም ብዙ ልጆችን እንዲወልዱ አስጠንቅቋል። እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩም ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች ሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። አንድ ሰው ከሌላ ሃይማኖት ወደ ኦርቶዶክስ ሃይማኖት ሲመጣ ደስታችን እጅግ በጣም የላቀ ነው። ነገር ግን እንደሚታወቀው እንደሌሎቹ ሃይማኖቶች በስጋ የሚደገፈው ድጋፍ ወይም የሚሰጠው የሚበጀትለት በጀት የለም። ኦርቶዶክስ ሃይማኖትን ያክል ሃይማኖት ከመስጠት በላይ ሌላ ምንም ነገር አናደርግም በኦርቶዶክሳውያን ማለት ነው። በመምጣታቸው ግን እጅግ በጣም ደስ ይለናል። እነዚህ ትልልቅ ሼኮች ተምረው ኦርቶዶክስን ተቀብለዋል ማለት ነው። ለሌሎች ሙስሊም እህት ወንድሞቻችንም እግዚአብሔር ብርሃኑን ገልጦላቸው በብርሃኑ እንዲመላለሱ ምኞታችን ነው። በእነሱ ህግ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት፣ አፈረስኩት። ከዛ በኋላ ግን የደረሰብኝ መዓት ነገር ነው። ግን አልፌዋለሁ። ያው አንተ ጸለይክልኝ። እዚህ ሜንታሊ ትንሽ ተቸግሬ ነበረ፣ እንቅልፍ አልተኛም። ብዙ ነገር ነው የሆነው። እዚህ ቢሮ ሪች ዘማሪዋን አስጠርተ ጸለይክልኝ። ስጸልይልኝ ቢሮ እንደዚህ ያልኩኝ ጥቁር ነገር ነበር ከአይኔ የሚንጠባጠበው፣ ግን የለም እጄ ላይ። ከዛ በኋላ ሰላም አገኘው፣ እንቅልፍ አገኘው። አሞኝ ራሱ አንተ ጋር ነው የምመጣው ማለት መሄድ እያቃተኝ እዚህ ነው የምመጣው። ሐኪም ቤት አልሄድም። ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበረች። ስሪንጅና በካርቶን እንደዚህ ተይዞ ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው። በቃ አንቺ እሱን ነው የምታመልኪው? አዎ ኢየሱስ። አዎ በቃ አመልከዋለሁ። እሱ ላይ ያለው መንፈስ አመልከዋለሁ፣ እጠራሃለሁ። በጣም ነው የምጠራው። መንገድ ላይ እጠራሃለሁ ያንተ አምላክ ብዬ ማለት ነው። መንፈሱ ልክና ልክ ነው በቃ። አሜን። እኔ በመንፈሳዊ እምነት በጣም ጠንካራ ነኝ ማለት ከገባኝ ወደዛ ወደዚህ አይደለም። ግን በዓለማዊ ነገር ላይ ሞኝ ነኝ። በጣም እታለላለሁ በብዙ ነገር። ከዛ በኋላ አንድ ቀን በዚህ ጋር ሳልፍ ሰኞ አምልኬ ቤቱ እንዲሸጥ የእግዚአብሔር ሰው አባቴ ቤቱን ሽጠው አልኩክ። አልተገናኘንም እኮ እያለፍኩ ነው። ለምን ደፍሬ መግባት ስለማልችል። ከዛ ይሸጥ አልክ። በማግስቱ ተሸጥ። በውጭ እኮ ነው በበር እያለፈች ነው በጨዋ ወደ ውስጥ ቤቱ ይሸጥ በል ትለኛለች ከቢሮ ከውስጥ። በኢየሱስም ይሸጥ አልኩ ከውስጥ። አሜን ብላ ሄደች። ውዶች እዚህ ጋር ለሄኖክ ነው የምትለውና ሄኖክ እያማለዳት ወይም ደግሞ የሄኖክን ድምፅ እየሰማች ሄኖክን እየጸለየችለት ነው ያለችው። መጽሐፍ ቅዱስ በድፍረት ግን ቅድስት ድንግል ማርያምን ንጽሕት አድርጎ የመረጣትን ቅድስት ድንግል ማርያም አታማልድም። እሷ አታማልድም፣ ቅዱሳኖች አያማልዱ፣ ግን ሄኖክ ያማልዳል። ሄኖክ ደግሞ ምን ያደርግላታል? ይፈጽምላታል።
ወደ ቅዱሳን አይጸለይም በጴንጤ ቤት። ነገር ግን ወደ ማን ይጸለያል? ወደ ሄኖክ ግርማ ይጸለያል ማለት ነው። ወደ ቅዱሳን ተጸልዮ ቅዱሳኖችን እንደሚያስፈጽሙ መጽሐፍ ቅዱሳዊ የሆነ ሐሳብ አለ። ይሄንን ሐሳብን አይቀበሉም ጴንጤዎች። ነገር ግን በግልጽ ሄኖክ ግርማ ምን ያደርግላታል? ይፈጽምላታል። እንዲያውም በድፍረት ምን አለች? ሄኖክ ነው ወይ አምላክ ሲላት፣ አዎ አልኳቸው። አያችሁ፣ ሄኖክን የአምላክ ቦታ ሰጥታ ትናገራለች። ነገር ግን ቅድስት ድንግል ማርያም ደግሞም ቅዱሳኖችም ደግሞ ሁሉም የአምላክን ጸሎት ከአምላክ ጋር ጸሎትን ያደርሳሉ ብለው ግን አያምኑም። ይህ ነው ምንፍቅና። በጣም ነው የሚያመው። ለእናታችን ቅድስት ድንግል ማርያም ሲሆን ያማቸዋል። ደግሞም ለአባታችን አቡነ ገብረ መንፈስ ቅዱስ ያማቸዋል። ለአባታችን ተክለ ሃይማኖት ሲባል ያማቸዋል። ለአባታችን ጊዮርጊስ ሲባል ያማቸዋል። ግን ስለ ነቢያታቸው ሲባል ደግሞ አያማቸውም። ይህ ነው መንፍቅና። ፕሮቴስታንቶች አልገባኝም። አምላካችሁ ሄኖክ ግርማ ወይስ ኢየሱስ ክርስቶስ? ማምለጥ ይሆንላችሁ፣ መብራት ይሆንላችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። ለብዙ ሰው አድርሱልኝ። እኛም የፈራነው ይህንን ነበረ። አይታችሁ ከሆነ እያደረጉት ያሉትን ልምምድ ፓስተሮችን እስከ ማምለክ ደረጃ ነው እየደረሱ የነበረው። አሁን ግን ሊትራሊ ያን ፓስተር እንደምታመልከው ነው እየተናገረች ያለችው ማለት ነው። ታዲያ እነዚህ ሰዎች መጽሐፍ ቅዱስ ላይ ያሉ ቅዱሳንን ወይም እኛ ቅዱሳን ብለን ያማልዱናን ብለን የምንጠራቸውን እናታችን ቅድስት ድንግል ማርያም ጌታችንና መድኃኒታችን ኢየሱስ ክርስቶስንም የወለደችልን እነሱ ኢየሱስ ጌታ ነው የሚሉትን ያስገኘችላቸውንም ጭምር አያማልዱንም ሲሉ፣ እዚህ ላይ ግን ይሄኛውን አንደኛውን ግለሰብ ከማማለድ አልፎ እስከ ማምለክ ደረጃ ተደርሷል ማለት ነው። ይሄ ነገር አሁንም ታላላቅ ሰዎች እዛ ቤተ እምነት ውስጥ ያሉ ሰዎች ሀይ ካላሏቸው እጅግ በጣም ከባድ የሚሆን ይመስለኛል። ልምምድ ነው። ምክንያቱም አሁንም ይሄኛው ነገር ከተለመደ ነገም ሌሎችንም ፓስተሮች ይሄ የዋህ የሆነ ህዝብ ማምለኩ ስለማይቀር ማለት ነው። እኛም ይሄን እንዳይመጣ ነበር ስንጮህ የነበረው። ነገር ግን አሁን ላይ በግሃድ አመልከዋለሁ እያለች ትገኛለች ማለት ነው። እግዚአብሔር ልባቸውን ይመልስላቸው። ኢትዮጵያ ውስጥ ፕሮቴስታንቲዝም በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም ሁላችሁም ኮሜንት ላይ ወደማትናወጽ ቤተክርስቲያን ኑ እያላችሁ ጻፉ። ተበጣጥሰን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። እውነቱን እኮ ነው። ተበጣጥሰው ምስክር ላይ ናቸው የሚበጣጠስን የእምነት ድርጅት እንደፈጠረው ሰው እና ድሮስ እንዴት ሰው የሰራው አይኖረውም እንከን? እንዴት አሸዋ ላይ ሰው ይሰራል እርከን? እና ላለመበጣጠስ ባሸዋ ላይ ጸንቶ እኖርበታለሁ ከምትሉበት ቤት ለመውጣት ፍጠኑ። የሰው ልጅ በሙሉ በውስጧ እንዲኖር ባለት ላይ ተሰርታ ወደማትናወጽ ቤተክርስቲያን ኑ። ገንዘብ በአካውንት ሳታስገቡ የእግዚአብሔር ሰው ጸልይልኝ የምትሉ ሰዎች ማለት ነው ከዚህ በኋላ እንዳትደውሉ። ምክንያቱም ለእኔ ገንዘብ በአካውንት ላይ ካስገባችሁ በኋላ ነው የምጸልይላችሁ። እግዚአብሔር አሁን አንተን በቃ እኮ የኔ በእነሱ እኮ ቅዱሳን ተብለህ ነው የምትጠራ። እኔ እኮ እርስ በርስ ሲገናኙ ማለት ነው በቅዱሳን ምልጃ፣ በቅዱሳን ጸሎት፣ ቅዱሳን ባደረጉት ነገር ሁሉ መጽሐፍ ቅዱስ ላይ የተጻፉትን ቅዱሳኖች ወይንም ደግሞ ሐዋርያት ላይ እሱን አምነህ ሳትቀበል እርስ በርስ እኮ ጴንጤ ስትገናኝ ቅዱሳን ስትባባሉ እኔ ሳቄ እንደሚመጣ ታውቃላችሁ። በጣም ማጋቸው ብዙ ጓደኞች አሉኝና ፍሬንዶች አሉ ጴንጤዎች ቅዱሳን ይባባላሉ። አይ ቅዱሳን፣ እኔ እንደውም ይሄ ቅዱስ የተባለ ስም ያላችሁ ሰዎች ወይ ምግባራችሁን ምሰዱ፣ አለበዚያ ይሄን ስማችሁን አንሱ። ከምሬ ነው። በጣም አሳፋሪዎች ናችሁ። ይሄ አሁን ይሄ ዱቄታም ይሄ አሁን ከወላይታ ድሮ ማለት ነው። እኔ እዛ ኢትዮጵያ በነበርኩ ሰዓት ቅቤ ነው እያለ ሙዝ ምናምን አብኩቶ ይሄ በሰበሰ ሙዝ አብኩቶ አምጥቶ አዲስ አበባ ውስጥ ሲያጭበረብር የነበረ ሌባ ነው። ይሄ አውቶቢስ ተራ፣ ጎጃም በረንዳ፣ ወደ መሳለሚያ ምናምን እንዲህ ያዞረ መንደር ለመንደር የሚሸጥ የነበረ ሌባ የነበረ ሰው ነው። ዛሬ ያ ሲባነንበት መጥተው አሁን እዚህ ጋር ኢየሱስ ልትጫወት መጣ። አንተም ቅዱስ ነኝ አይነት ነብይ ነኝ
እጸልይልሻለሁ ጸልዩልኝ የምትይ እስቲ መጀመሪያ ለራስህ ጸልይ። አንተ ዱቄታ ምን እንደምትመስል አይተሃል? እስቲ የአንድ ብር ቫዝሊ ገዝተህ ተቀባው። የኔ እኮ ለዚህ የሚሰጥ እኮ ይኖራል እኮ መቼም እናንተ በመስጠት ያው አትታሙ ማለት አይ ጴንትሻ አይ ጴንትዬ ማንም ወንበዴና ዱብዬ ነው በቃ እየተነሳ የሚያጭበረብራችሁ በጣም እኮ የሚገርሙ ሰዎች ናቸው። አሁን አንተ ቢሰጥ የብሩን ኖት ታውቀዋለህ? ግን የ100 ብሩን የ50 ብሩን የ200 ይሄ ምናምን አሁን ኢትዮጵያ ውስጥ ያሉትን የብር ኖቶች ግን ታውቃቸዋለህ? ምን ይመስላል? በእናትህ አሁን ክፉ ነገር ሊያናገረኝ ነው። ከምሬ ነው። እንደው አንተ ሰውዬ አረተው እኔ በጣም ነው የሚያስቁኝ። እውነቴን ነው። ለዚህ ፕሮፊትዬ ነብይዬ ፓስተርዬ ምናምንዬ ሲሉ ነው እኔ ሳቄ የሚመጣው እኮ እግዚአብሔር። ግን ማን ነው ይሄ ምናምን ይሄን የማረግ ስም የሚሰጣችሁ? ከየት ታውቁታላችሁ? ትርጉሙን ግን ማን ነው የሚሰጣችሁ? እያነሳ ያው በዚህ ዘመን ነብይ ካን ዩ ኢማጂን ዩ ጋይስ ኢትዮጵያዊ ምን ሆነሃል ግን? ተኝተሃል እንዴ? ዩ ጋይስ ዌክ አፕ። ነብይ የሚባል የለም በዚህ ዘመን። አትጨበርበሩ። ቀበሬ ነው። ገንዘብን የሚያውል ኪስህን የሚያውል በኢየሱስ ስም እየመጣ የሚያጭበረብር ወንበዴ ዱርዬ ብቻ እንጂ ነብይ የሚባል ጸልይልሃለሁ ሚል ምናምን ለራስህ ጸልይ በለው። ጸልይልሃለሁ ሲል ለራስህ ጸልይ በለው። ከምሬ ነው። እኛ የሚጸልዩ ብዙ ምናቃቸው አሉ። ከምሬ ነው። ከኛ ከኃጢአተኞች አልፎ ይሄ ደረቱንና ምናምን በስኪኒ ሱሪ ምናምን ደረቱን አሳብጦ ማታ ማታ ይሄ በየጃምቦ ቤት በየምናምን በየናይት ክለብ የሚጋፋው ጠዋት እኔ ገርመኛ ቸርች አግኝታችሁ ጸልይልኝ ስትሉ እኔ በጣም እኮ ነው ማፍረው እግዚአብሔር። አረ ወገን አረ ንቁ። እኔ ለእናንተ አዌርነስ ነው። ዩ ጋይዝ እዛ ሰፈር አትበላ። ከምሬ ነው። እኔ ኦርቶዶክሳዊ ነኝ። አሁን እዚህ ጋር አንድ ካህን መጥቶ እንዲህ ጸልይ በቃ ልጸልይልህ ምናምን ብሎ ብር ምናምን what የትኛው አስተምሮ ነው ያስተማረ ብዬ ጎሮሮውን ይዤ ወደምወስደው ቦታ ወስደዋለሁ። ከምሬ ነው። የሚልም የለም እንጂ በዚህም አይነት በቤተክርስቲያን አስተምሮ የተማሩም ያስተማሩም አባቶች የሉንም እኛ። እግዚአብሔር በነፃ የሰጣችሁ በነፃ አገልግሉ ነው የሚለው። አንተ ሌባ፣ አንተ ዱርዬ ገንዘብ በአካውንት ትላለህ። ስንት ነው አካውንት? ስልልቀቅብህ ከምሬ ነውና እና አሁን ይኸው ስንዶ ልለቅብህ ነበር ግን በኋላ ይኸው ሰክረ ደግሞ ማን አንተን ያነሳል? ከምሬን ልልክልህ ነበር በአካውንት። አንሰካራም ዱርዬ ሂዳ ሀገር ገብተህ እናትህ ይሄን ቂቤን ጠፍጥፍ። ቂቤ ነው እያልክ አይደል? ሙዝ ቂቤ ብለህ የምታጭበረብር ሌባ አውቃለሁ እኮ። ሌላኛው የወንድማችን የሶፎንያስ ጉዳይ ነው። ሶፎንያስ ያለበት ሁኔታ ሁላችንም የምናውቀው ነገር ነው። ነገር ግን እስኪ ወደዛኛው ቪዲዮ ከመሄዳችን በፊት እንዳልክ ምንድን ያለው በሶፎንያስ ጉዳይ ላይ ስንመልከት ሆኖ ጸልይለታለሁ ዲሞኒክ ስለሆነ፣ ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ይሄ እጅግ በጣም ንቀት ነው። በእርግጥ ይሄ ልጅ እንደዚህ አይነት ነገር ሲያገኝ መነጋገር ይፈልጋል። መነጋገሪያ መሆን፣ መነጋገሪያ ርዕስ፣ በሰዎች ቁስል ላይ እንጨት የሚመዝ ልጅ ነው። ከዚህ በፊት ነፃነት ወርቅነህ ሲያርፍ በጌታ ነበረ ወይ ብሎ የተሳለቀ ልጅ ነው። አሁንም ቢሆን ሶፎንያስ በጌታ ነው፣ በኢየሱስ ክርስቶስ ውስጥ ነው ያለው። እንደዚህ አይነት ነገር እንደዚህ አይነት አጋጣሚ ስታገኙ የሰዎች የራሳቸው ቁስል አልበቃ ብሎ ቁስላቸው ላይ እንጨት የምትሰዱ ጨካኞች ናችሁ፣ በጣም ጨካኞች ናችሁ። አሁን ይሄ ጉዳይ ኢሹ ሆኖ መነሳት ነበረበት ወይ? ኦልሬዲ ይሄ ልጅ ያለው በጌታ ነው፣ በኢየሱስ ነው። ጸበል 6 ወር እንደተቀመጠ ይታወቃል። ጸበል 6 ወር የተቀመጠው በጌታ ባይሆን አይደለም፣ ኢየሱስን ባያምን አይደለም።
ስለዚህ ይሄ ሰንሰቲቭ የሆነ ሰውነት ይቀድማል መጀመሪያ ሁሉ ነገር። አሁን ልጁ መነጋገሪያውነቱን የፈለገው ላይክ ሼሮች ነው የፈለገውና ያሳፍራል። በዚህ ልክ ወርዶና በዚህ ልክ ለራሱ የሰዎችን ቁስል ለራሱ የሚጠቅም ወይም ለራሱ መነጋገሪያ አጀንዳ ማድረግ የሚፈልግ ሰው ነው። አሁንም እጅግ በጣም የሚያሳፍር ስራ ነው። ከዚህ ስራ አሁንም ብትቆጠብ። ሌላኛው በትናንትናው ዕለት ሶፎንያስ ይቅርታ ጠይቋል የሚል ቪዲዮ ወጥቶ ነበረ። ሁላችንም ተቀባብለነው ነበር። ነገር ግን ያ ቪዲዮ በድብቅ የተቀረጸ ማለትም ያለሱ ፍቃድ እሱን የሚጠይቅ ሰው መስሎ እንደተቀረጸ ነው የተነገረው። ያም አካል ደግሞ ሴት እንደሆነችና ይሄንን ጉዳይ የህግ አካላት ተከታትለው ሴት በህግ እንድትጠየቅ ሲሉ እሱ ያለባቸው የበጎ አድራጎት መስራች የሆኑት እናት ሲናገሩ ሰምተናል። በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል። ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተው ነው የምትሆኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ከልቤ በህይወትሽ ማትረሹ ጸጸት። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። አታተርፊም በዚህ በኩል። ሁልጊዜ ግን ነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። ወልደሄው የሚባል አይደለም። ለማንም አይስጠው ነው ሁሌም የምለው ለጠላትሽ ጠላቴ ለምትዩ ሰው እንኳን ይሄንን አይስጠው። ስለዚህ ብናስብ እንደ ባለ አእምሮ ሰው እኛ ቤት እንዲያንኳኳ እድል ባንሰጥ፣ ፈራጅ ባንሆን። ከተፈቀደልኝ አንድ ልጨምር። ፍየልና ነብር አብረው ሄዱ ነበር አሉ እና ቃለ መሐላ ነበራቸው፣ ላይበላሉ ላይነካኩ። ከዛ እንግዲህ ነብሩ ቋመጠ መሰለኝ እና ፍየሊት አላት፣ አቤት እንደው እኔ የምልሽ ቃለ መሐላ ያፈረሰ ሰው ምን ይሆናል ይላታል። በልጁ ያገኘዋል ትለዋለች። ሲያስበው በልጄ ከሆነ የራሱ ጉዳይ ይላል እና አለፍ ስትል ከኋላዋ ዘሎ ሊይዛት ሲል ለካ የቆመ እንጨት ነበር፣ ሆድ ዕቃ ውስጥ ተሰነቀረ። ምን ነው ፍየሊት በልጁ ነው የሚደርሰው አላልሽኝም ወይ ሲላት፣ አባትህ ያረገውን ምን አውቄ አለችው። እና ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ፣ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ፣ በጎ ማሰብ ብንችል፣ በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። እና እጅግ በጣም ያሳዝናል፣ ያሳፍራል። መጀመሪያ ስናየው የመሰለን እሱ ፈቅዶና ወዶ በዛው ባለበት እሱ ባለበት ተቋም ተቀርጾ የተለቀቀ፣ ምክንያቱም እሱ ባለበት ተቋም ተቀርጾ የተለቀቀ ነው የመሰለን ሁላችንም። ነገር ግን ይሄ ነገር ፍጹም ወንጀልና እሱን ለመጠየቅ የሄዱ ሰዎች አይቻልም ስልክ እንዳትቀርጹ ተብሎ ተነግሯቸውም ጭምር ነው እንግዲህ ቀርጸው የላኩት፣ ቀርጸው የለቀቁት። ይህንን እያዩት እናትን በጣም ተበሳጭተው ነገ በእናንተ ይድረስ እንኳን ብዬ አረግማችሁ፣ ግን ነውር ነው እንዴት እንደዚህ ታደርጋላችሁ ሲሉ ተበሳጭተው ተናግረዋል። እጅግ በጣም ያሳዝናል፣ እጅግ በጣም ያሳፍራል። ከሰውነት በላይ የኛ እውቅና እየቀደመን ይገኛል። ያሰውነት በላይ ሰውን ከመርዳት በላይ የኛ እይታ የኛ እውቅና እየቀደመን ይገኛልና እጅግ በጣም ያሳዝናል። ዛሬ ሌሊት ይነሳል የተባለው ጦርነት አለ። እሱን እንመልከት። ግንቦት 23 ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር ሊከፍት የተዘጋጀን ኃይል አያል። በጣም የሚገርማችሁ ግንቦት 23 ካልተሳካልን በነኚህ ጊዜያቶች ላይ እቅዳችን ካልተሳካ እስከ ሰኔ 15 ድረስ ምድሪቱ ላይ ከባድ የሆነ ማዕበልና ወጀብን ጦርነትን እናስነሳለን ብሎ በጣም በቁጣና በዛቻ የተነሱ ታላላቅ ሀገራትን አያል። የከተማ ጦርነት ለማስነሳት ከግንቦት
23 ጀምሮ ሰኔ 15 ድረስ በጨለማ ዓለም የታቀደ ምድሪቱ አይታ የማታቀው ከተማ ውስጥ ጦርነት አስነሳለሁ ብሎ የሚዝት የጥልቅ ኃይላትን አያለሁ በመንፈስ። በጣም የሚገርማችሁ በእነኚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያን መያዝ አልችልም ብሎ የሚዝትስ መንፈስ አለ። የሚገርማችሁ የእግዚአብሔር መለኮታዊ ጣልቃ ገብነት በእነዚህ ቀናቱ ሲሆን አያለሁ። የጠላትን እቅድ አፍርሻለሁ አለ። የሚሰሙ ዜናዎች አሉ፣ ጣልቃ ገብቻለሁ አለ። የሚሆኑ ምልክቶች አሉ፣ ቀድሜያለሁ አለ። የሚገርማችሁ እነኚህ ቀናቶች ካለፉ በኋላ በኢትዮጵያ ምድር ላይ ታይቶ ተሰምቶ የማያውቅ መለኮታዊ ሆነ ሰበር ዜና፣ መልካም የምስራች በኢትዮጵያ በታሪኳ አግኝቷ የማታውቀው ታላቅ ታምራት ምድሪቱ ላይ ሲሆን ያለው የሰላም ዝናብ ሲዘንብ ያለው ለምድሪቱ ረፍት ሲሆን ያለው ዓለም የሚነጋገርበት ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ለዘመናት የኢትዮጵያ ጥያቄ የሆነ ጉዳይ መልስ ሲያገኝ ያለው ይህን ይመስላል የተነበዩት ትንቢት። እነዚህ ሰዎች የሚተነብዩት ሁለት ነገርን አንድ ላይ በማድረግ ነው። ይሄ ደግሞ የሆነ የፍልስፍና ትምህርት ላይ እንዳለ ሰምቻለሁና ኔጌቲቭንም ፖዚቲቭንም አጣምረው ነው ተነበይን። ይሄ ወይም ስልት አለ፣ የአተነባበይ ስልት ማለት ነው፣ ትምህርት አለውና ሲተነብዩ ኔጌቲቭንም ፖዚቲቭንም አንድ ላይ ተደርጎ ነው የሚተነበየው። ምክንያቱ ደግሞ የኔጌቲቭ ከሆነ ተናግሬያለሁ ይላሉ፣ ፖዚቲቭ ከሆነ ተናግሬያለሁ ይላሉ። ምክንያቱም አሁን ይሄ ሰው እንደዚህ ኔጌቲቭ እንደዚህ አይነት ጦርነት ሊያስነሱናም ብሎ አመጣ፣ ይሄን ነገር ተናገረ። ከዛ ግን በእግዚአብሔር ኃይል እንትን ይላሉ ወይም ይጠፋል ያ ነገር አለ። የሆነ ነገር ቢፈጠር ኢንኬዝ እንደው ቢፈጠር ይሄ ሰው ተናግሬያለሁ ይላል። ባይፈጠርና ሰላም ቢሆን ደግሞ አሁንም ተናግሬያለሁ እግዚአብሔር መለሰው ይላል። የምታስታውሱ ከሆነ ስለ ፓስተር ማስተር አብነት ላይ ራሱ ብዙ ነገር ተብሏል አይደለ? እንደዚህ ሊሞት ይችላል፣ ነገር ግን በደንብ ከጸለይንለት ይሻለዋል አሉ። አሁን ይሄ ሰው እግዚአብሔር ረድቶት ተሻለው ወደ ጤናነቱ ተመለሰ እንጂ እነሱ ያሉት ኔጌቲቭ ፓርት ቢሆን ብለናል ይላሉ። አሁንም እኛ ስላልን እንደዚህ ሆነ እና በደንብ አስተውላችሁ ከሆነ ማለት የፈለኩት ምንድነው ሁለቱም ነገር አንድ ላይ አድርገው ነው የሚተነብዩት። ሰው እንትን ይላል ማለት ነው። ይሄን ነገር ደግሞ ማንም ሰው የሚያውቀው ነው። ሰው አሁንም ድረስ አሜን የሚሉ ማህበረሰቦች አሉ። እግዚአብሔር ለእናንተ ልቦና ይስጣችሁና በብርሃን እንድትመላለሱ አሁንም ምኞቴ ነው። አባታችን የኛን ፓርቲ ምረጡ ይላሉ። የምርጫ ቅስቀሳ የኛን ፓርቲ ምረጡ፣ ከችግራችሁ ነፃ ያወጣችኋል፣ ስትወርቁ ይደግፋችኋል፣ ሁልጊዜም ሰላም ነው። የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት ሰላም እግዚአብሔር ሁላችን ጋር ይሁን። የምርጫ ቅስቀሳ ካይዳለን። የኛ ፓርቲ ክርስቶስ ነው። ክርስቶስን ምረጡ፣ ከችግራችሁ ነፃ ያወጣችኋል፣ ስትወርቁ ይደግፋችኋል፣ ስትቸገሩ ያነሳችኋል፣ ስራ እንድታገኙ ያደርጋል። ክርስቶስን የመረጠ ሰው አያጣም፣ ያገኛል። ሁልጊዜም ደስታ ነው፣ ሁልጊዜም ሐሴት ነው፣ ሁልጊዜም በረከት ነው፣ ሁልጊዜም ሰላም። እሱን ያልመረጠ ሰው፣ እሱን ያላዘ ሰው ሁልጊዜ አግኝቶ ያጣ ስሜት ይሰማዋል። ሁልጊዜ እየበላ አይጠግብም፣ ሁልጊዜ እየጠጣ አይረካም፣ ሁልጊዜ እየሰራ አይደሰትም፣ ሁልጊዜ ሰላም ስሜት አይሰማውም። እሱን ስትመርጡ ሰላም ታገኛላችሁ፣ እሱን ስትመርጡ በረከት ታገኛላችሁ፣ እሱን ስትመርጡ ስራ ይገኝላችኋል። ከሱ ጋር ስትሆኑ ሁሉ ነገራችሁ ሙሉ። ፓርቲያችን ክርስቶስ ነው። እሱን ምረጡ። መምረጣችሁን በኮሜንት እንድታሳውቁ እናሳስባለን። ሰላም እግዚአብሔር ከሁላችን ጋር። በመጨረሻም እጅግ በጣም ያነጋገረው ጉዳይ አለ። መንግስት በጃኒና በአዶናይ መለያየት ውስጥ ጣልቃ ሊገባ ይገባል እየተባለ ነው። በጃኒና በአዶናይ መካከል በተፈጠረው ጉዳይ ላይ የኢትዮጵያ መንግስት ለምን ዝም አለ ብላ የተናገረችው ልጅ በሶሻል ሚዲያ መነጋገሪያ ሆናለች። እስቲ ያለችውን አብረን እንስማ። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደራካ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንደሰማችሁት ነው የልጅቷ ስሜት፣ የልጅቷ ማዘን
በጣም ያሳዝናል። ይገርማልም ጭምር። ማንም ሰው ሲለያይ ያሳዝናል። ማንም ሰው በፍቅር የነበረ ሰው ተለያየ ሲባል በጣም ነው የሚያሳዝነው፣ ልብ ይሰብራል ምናምን። ግን በዚህ ልክ መንገብገብ ራሴን አጠፋለሁ ያለችም አለች ተብሏል። አይ ቲንክ እሷም ትሆናቱን አላውቅም፣ ግን ራሴን አጠፋለሁ ያለችም ሴት አለች እየተባለ ይገኛል። ግን ምንድነው እኔ እዚህ ጋር የታዘብኩት በቃ አንድን ሰው ከንትን በላይ ሂደናል። ገደብ፣ ሁሉም ነገር ገደብ አለው አይደለ? ከገደብ በላይ አልፈናል። ከገደብ ባውንደሪያችንን አልፈን ሂደናል እና ይህንን ፍቅር ይህንን ስሜት ለአምላካችን ለጌታችን ለመድኃኒታችን ለወደደን ስለኛ ብሎ መጥቶ መስቀል ላይ ለተሰቀለልን ብናደርገው ብዬ ተመኘው። የእውነት ከምር ሃይማኖታችን ብንጠብቅበት ጌታችንን ብንወድበት በዚህ ፍቅር በዚህ ስሜት ይህንን ብናደርግ መልካም ነው። ማንንም ሰው ሲወድ ማንንም ሰው ስንወድ በልክና በመጠኑ ቢሆንም መልካም ነው ላለው ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ እግዚአብሔር አምላክ ኢትዮጵያ ሀገራችን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።